ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገርና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎ ነው የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይሄንን ሁሉም ያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞቼ ራሱ የደከሙ አሉ፣ ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል እና መሪዎቹ ነበሩ እዛ ያሏት። እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛ የሚነገሩ። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንፃር ማለት ነው እና ያለው ነገር ይሄ ነው። ለቤተሰቦቹ ፈጣሪ ያጽናችሁ፣ እሷንም ከደጋጎች ጎን ያርጋት፣ እነሷን በአጸደ ገነት ያኑርልን። አዎ ያለው ነገር እንደዚያ ነው የነገሩን ሁሉ እነሱም መሪዎቹም በጣም ተባብረዋልና ትንሽ ከሄድን በኋላ ነው ለኛ ራሱ ለመንገር ከብዷቸው ትንሽ ከሄድን በኋላ ነው የነገሩን እና ያለው ነገር እንደዚያ ነው። እሷን በአጸደ ገነት ያኑርልን። ለምን ወለሉት አሁንና በቃ ወንድማችን እንዳለው ነው። ሌላ ምንም የሚጨመር ነገር የለም። ያው እሱ